በአንድ ወቅት በዓለም አቀፍ ደረጃ በቢሊዮኖች ዝርዝር ውስጥ ስሙ በጉልህ የሚጠቀስ አንድ ኢትዮጵያዊ ነበረ። ከወሎ ደሴ ተነስቶ የሳውዲ አረቢያ ምድረ በዳ በግንባታ ኤምፓየር ያጥለቀለቀ በኢትዮጵያ የዘመናዊ ኢንቨስትመንት ፋና ወጊ የሆነ ሰው ሼህ መሐመድ አላሙዲ። ዛሬ ይህ ባለሀብት እንዴት እዚህ ደረጃ ላይ ደረሰ? ያጋጠሙት ትልልቅ ፈተናዎችስ ምን ነበሩ? የዛሬው የኢንቨስትመንትና የባለሀብቶች ታሪካችን በዚህ ላይ ትኩረት ያደርጋል። በአፍሪካ ምድር ስኬታማ ስለሆኑ ቢዝነስማኖች ሲነሳ ስማቸው ቀድሞ ከሚመጡት ጥቂት ሰዎች መካከል አንዱ ናቸው። በፎርብስ መጽሔት የዓለም ቢሊየነሮች ዝርዝር ውስጥ ለተከታታይ ዓመታት ስማቸው የሰፈረ በኢትዮጵያና በሳውዲ አረቢያ መካከል ግዙፍ የኢኮኖሚ ድልድይ የገነቡ ሰው ሼህ መሐመድ ሁሴን አሊ አላሙዲ፣ ለብዙ ሰዎች የልግስና ተምሳሌት፣ ለሌሎች ደግሞ ሚስጥራዊ የቢዝነስማን። ዛሬ በዚህ ቪዲዮ ከወሎ ደሴ እስከ ሳውዲ አረቢያ ቤተ መንግሥት፣ ከከፍተኛ ስኬት እስከ አስደንጋጭው የሪትስ ካርተን እስር ቤት ድረስ ያለውን የባለ ሀብቱን እውነተኛ የህይወትና የቢዝነስ ጉዞ በዝርዝር እናስመለክታችኋለን። አብራችሁን ቆዩ። መሐመድ አላሙዲ የተወለዱት እንደ አውሮፓውያን አቆጣጠር በ1946 ዓመተ ምህረት በኢትዮጵያዊቷ ደሴ ከተማ ነው። አባታቸው ሳውዲያዊ ሲሆኑ እናታቸው ደግሞ ወይዘሮ እመቤት ወልደ አምላክ የተባሉ ኢትዮጵያዊ ነበሩ። በወጣትነታቸው እንደ አውሮፓውያን አቆጣጠር በ1965 ዓመተ ምህረት ሳውዲ አረቢያ ሲያቀኑ የያዙት ትልቁ ሀብታቸው ራዕያቸው ብቻ ነበር። በ1960ዎቹ አጋማሽ ወደ ሳውዲ አረቢያ ያቀኑት ወጣቱ አላሙዲ በወቅቱ ሳውዲ አረቢያ በነዳጅ ሀብት ምክንያት የጀመረችውን የኢኮኖሚ መነቃቃት በሚገባ ተረድተው ስለነበር አጋጣሚውን ተጠቀሙበት። አጋጣሚ መጠቀም ምን ያህል ለሀብት እንደሚጠቅም ከእርሳቸው መማር እንችላለን። የቢዝነስ ጉዞአቸው ትልቅ ምዕራፍ ላይ የደረሰው ግን በ1980ዎቹ መጨረሻ ሲሆን በወቅቱ የሳውዲ መንግስት የስትራቴጂክ ነዳጅ ማከማቻ የተባለ የብዙ ቢሊዮን ዶላር ፕሮጀክት አውጥቶ ይተገበር ነበር። አላሙዲን ይህንን ፕሮጀክት በብቃት በማጠናቀቃቸው በሳውዲ ቤተ መንግስት ዘንድ ከፍተኛ እምነት አተረፉ። ይህ እምነት ደግሞ ወደ ቢሊየነርነት ያሸጋግራቸውን የካፒታል መሰረት በእጃቸው አስገባላቸው። በ1990ዎቹ መጀመሪያ ኢትዮጵያ ወደ አዲስ የኢኮኖሚ ርስት ስትሸጋገር ሼህ አላሙዲን ወደ ሀገራቸው በትልቅ ኢንቨስትመንት ተመለሱ። ሜድሮክ ኢትዮጵያ የተሰኘ ግዙፍ ድርጅትም መሰረቱ። ነገር ግን ይህ ድርጅት ዝም ብሎ የንግድ ተቋም ሳይሆን በኢትዮጵያ ዘመናዊ የቢዝነስ ባህል እንዲመጣ
ትልቁን መንገድ ወለል አድርጎ የከፈተ ነበር። እግራቸው የኢትዮጵያን አፈር እንደረገጠ እንደ ትልቅ ሥራ አድርገው የጀመሩት ዓለም አቀፍ ደረጃውን የጠበቀ ባለ 5 ኮከብ ሆቴል መገንባት ነበር። ይህ ሆቴል የዛሬው ሸራተን አዲስ ሲሆን ግንባታው ተጠናቆ ለምረቃ የበቃው በ1998 ዓመተ ምህረት ነበር። ከዚህ በኋላ ኢትዮጵያ በዓለም የሆቴል ኢንዱስትሪ ውስጥ ስሙ በጉልህ የሚጠቀስ ሆቴል እንዲኖራት በማድረግ ለዲፕሎማሲ ገጽታ መስጠት ጀመረ። ነገር ግን ኢንቨስትመንታቸው በሆቴል ብቻ አልተገደበም። በለገንደቢ የወርቅ ማዕድን፣ በኤልፎራ ግብርና፣ በሞጆ ስጋ ቤት፣ በዳሽን ቢራ እና በሌሎች በመቶዎች የሚቆጠሩ ኩባንያቸው ውስጥ እጃቸው ገባ። ሼህ አላሙዲ በኢትዮጵያ ከ70 ሺህ በላይ ለሆኑ ዜጎች የሥራ ዕድል የፈጠሩ የግል ባለሀብቱ በአገር ኢኮኖሚ እድገት ውስጥ ምን ያህል ሚና ሊጫወት እንደሚችል በተግባር ያሳዩ ሰው በብዙ ኢትዮጵያውያን ልብ ውስጥ ሰተት ብለው ገቡ። መሐመድ አላሙዲ የቢዝነስ ጉዟቸው ሁልጊዜ ስኬት ብቻ አልነበረም። እንደ አውሮፓውያን አቆጣጠር ኖቬምበር 4 ቀን 2017 ዓ.ም ዓለም አቀፉ የቢዝነስ ማህበረሰብን ያስደነገጠ ዜና ተሰማ። ሼህ መሐመድ አልአሙዲንን ጨምሮ በርካታ የሳውዲ ልዑካንና ባለሀብቶች በሙስና ወንጀል ተጠርጥረው በሳውዲ አልሪያድ ሪስ ካርተን ሆቴል ውስጥ በቁጥጥር ስር ዋሉ። ይህ እስር በኢትዮጵያ ውስጥ ትልቅ ድንጋጤ ፈጥሮ ነበር። በቢሊዮን የሚቆጠሩ ኢንቨስትመንቶቻቸውና በሺዎች የሚቆጠሩ ሰዎች ዕጣ ፈንታ ምን ሊሆን ይችላል የሚለው ጥያቄ የብዙዎች ስጋት ሆነ። ሼህ አላሙዲን ለ14 ወራት ያህል በእስር ከቆዩ በኋላ እንደ አውሮፓውያን አቆጣጠር በጃንዋሪ 2019 ዓ.ም ከእስሩ ተፈቱ። ይህ ክስተት በቢዝነሱ ዓለም ውስጥ ፖለቲካዊ ስጋት እንዴት አንድን ግዙፍ ኤምፓየር ሊያናጋ እንደሚችል ትልቅ ትምህርት የሰጠ ክስተት ነበር። ሼህ መሐመድ አላሙዲ ከሀብታቸው በላይ በልግስናቸው ይታወቃሉ። በታላቁ ህዳሴ ግድብ ከስፖርት እስከ ጤና፣ ከትምህርት እስከ ማህበራዊ ረድኤት ድረስ እጃቸው ረጅም ነበር። ዛሬም ቢሆን የእሳቸው ኩባንያዎች በኢትዮጵያ ኢኮኖሚ ውስጥ ያለው ድርሻ እጅግ ከፍተኛ ነው። የተወደዳችሁ ተመልካቾቻችን እውነት ከባለ ሀብቶች ትምህርት መማር ካለብን ከሼህ መሐመድ ሁሴን አላሙዲን እነዚህን 3 ትምህርቶች መማር ይጠበቅብናል። አንደኛ፣ ታማኝነት። በሳውዲ ቤተ መንግስት ዘንድ ያተረፉት እምነት ለስኬታቸው ትልቁ መሰረት ነበር። ፕሮጀክትን በጥራትና በፍጥነት ገንብቶ ማስረከብ በነገ የቢዝነሱ ዓለም ጠንካራ ስም በመፍጠር የማይናወጥ መሰረት እንዲጥል አስችሏል። ይህ ለአላሙዲን
ትልቁ ምልክታቸው ነበር። ሁለተኛው ደግሞ ልዩነት ነው። በአንድ ዘርፍ ላይ ብቻ አለመወሰናቸው ኢምፓየራቸው ፈተናዎች እንዲቋቋም ረድቶታል። በብዙ ድርጅቶች የታነጸው የባለሀብቱ የንግድ ኢምፓየር የፖለቲካ ነፋስ በፍጹም ሊያናውጣቸው አልቻሉም። ሶስተኛው ደግሞ ለሀገር መሰጠት። የቱንም ያህል በዓለም አቀፍ ደረጃ ቢሳካላቸው ሀገራቸውን ኢትዮጵያን ግን በፍጹም አልረሱም። ይልቁንም ያገኙትን ይዘው ወደ ሀገር ቤት በመመለስ ለወገን በመትረፍ ለሕዝባቸው ያላቸውን ዋጋ በሚገባ አሳይተዋል። እናንተ ስለ ሼህ አላሙዲን የቢዝነስ ጉዞ ምን ታስባላችሁ? የእሳቸው ስኬት ለእናንተ ምን ትርጉም ሰጣችሁ? ሐሳባችሁን በኮሜንት አጋሩን። ይህ ቪዲዮ ከተመቻችሁ ላይክ በማድረግና ለሌሎች እንዲደርስ ሼር በማድረግ የቻናላችን ቤተሰብ ሁኑ። በቀጣይ የሌላ ባለሀብት ታሪክ እንመለከታለን። ለዛሬው ግን በዚህ ቆየን። ሰላም ቆዩን።